ሀራምቤ ሬዲዮ 98.7 የዕለተ አርብ ሚያዝያ 9 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። 83 በመቶ በኦሮሚያ የተተገበረው የትምህርት ንቅናቄ የፍትሃዊነት ጥያቄ ስለማስነሳቱ የሽግግር ፍትህ ትግበራ የሀገራዊ ምክክር ኮሚሽን ስራውን ሲያጠናቅቅ እንደሚጀምር ስለመገለጹ፣ ከአፍሪቃ ኬንያ የነዳጅ ምርቶች ዋጋ ላይ እስከ 24 በመቶ ጭማሪ ስለማድረጓ፣ ከዓለም አቀፍ ጣሊያን ከእስራኤል ጋር የገባችውን ወታደራዊ ስምምነት እንደማታድስ ጠቅላይ ሚኒስትሯ ስለማሳወቃቸው። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። 83 በመቶ በኦሮሚያ የተተገበረው የትምህርት ንቅናቄ የፍትሃዊነት ጥያቄ አስነሳ። በሀገሪቱ በትምህርት ዘርፍ ከፍተኛ ለውጥ ያመጣል የተባለው የትምህርት ለትውልድ ንቅናቄ ፕሮግራም በከፍተኛ ደረጃ ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል የተሰራው ስራ በኦሮሚያ ክልል ብቻ በስፋት መሆኑ በምክር ቤቱ ቋሚ ኮሚቴ ከፍተኛ ትችት አስነስቷል። ኮሚቴው ትችቱን የሰነዘረው በምክር ቤቱ የትምህርት ሚኒስቴርን የ9 ወራት የስራ አፈጻጸም ሪፖርት በገመገመበት ወቅት ነው። ኦሮሚያ ክልል በንቅናቄው 83 በመቶ ይዟል የተባለ ሲሆን ሌሎች ቀሪ 11 ክልሎች 17 በመቶ ብቻ መያዛቸውም ተነግሯል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ እንደ ሀገር የተጀመረው ንቅናቄ በአንድ ክልል ላይ ብቻ አመርቂ ውጤት ቢታይም ይህ ቁጥር መጣራት አለበትም ብለዋል። ይህ አፈጻጸም በሌሎቹ በጣም ዝቅተኛ በመሆኑ ክልሎች ለሀገራዊ ንቅናቄው ልዩ ትኩረት ሰጥተው እንዲሰሩ ማድረግና የተለያዩ ሞዴልና ልዩ አዳሪ ትምህርት ቤቶች የግንባታ መጠናቀቅ አለበት ሲል ምክር ቤቱ መክሯል። በዚህ ጉዳይ ላይ መልስ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህ አይነት ክፍተት ሊመጣ የቻለው ክልሎች ባሳዩት አፈጻጸምና ፍላጎት አንጻር ነውም ብለዋል። የትምህርት ሚኒስትር ዴኤታ አየለች እሼቴ በበኩላቸው ይህ ጉዳይ ወደፊት ከፍተኛ ትኩረት በማድረግ ዝቅተኛ አፈጻጸም ባላቸው ላይ ክትትል ይደረጋል ሲሉም ምላሽ ሰጥተዋል። የሽግግር ፍትህ ሂደት የሀገራዊ ምክክር ኮሚሽን ስራውን ሲያጠናቅቅ እንደሚጀምር ተገለጸ። የሀገራዊ ምክክር ኮሚሽን ስራውን ሲያጠናቅቅ የሽግግር ፍትህ ሂደት ተግባራዊ እንደሚደረግ ፍትህ ሚኒስቴር አስታውቋል። ለዚህም ተግባራዊ ለማድረግ የሚያስችሉ ተቋማት የማቋቋሚያ ህግ እየተዘጋጀ መሆኑንም ሚኒስቴሩ ገልጿል። ፍትህ ሚኒስቴር ይህንን ያለው ትምራን የተሰኘ መንግስታዊ ያልሆነ ድርጅት ላለፉት 6 ወራት ሴቶች ሰላምንና ፍትህን ይመራሉ የተሰኘ ፕሮጀክት ሲያካሂድ መቆየቱን አስመልክቶ በሽግግር ፍትህ ተሞክሮ ላይ ያተኮረ የውይይት መድረክ ሚያዝያ 6 ቀን 2018 ዓ.ም ባካሄደበት ወቅት ነው። በመድረኩ የተገኙት በፍትህ ሚኒስቴር የሰብአዊ መብቶች ክትትል ዳይሬክቶሬት ዳይሬክተር የሆኑት አቶ አወል ሱልጣን የሀገራዊ ምክክር ስራ ብዙ ሊቆይ እንደማይችልና የኮሚሽኑ ስራ ሲጠናቀቅ የሽግግር ፍትህ ሂደት እንደሚጀመር ገልጸዋል። ከጭቆናና ከመብት ጥሰት ወደ ሰላማዊና ዴሞክራሲያዊ ስርዓት በሚደረግ የሽግግር ወቅት የተፈጸሙ በደሎችን በማከም ተጠያቂነትን በማስፈንና እርቅ በማውረድ ጥፋቶቹ ዳግም እንዳይከሰቱ ያግዛል የተባለው የሽግግር ፍትህ ሂደትን የሚያስተገብሩ ተቋማትን የሚያቋቁሙ ህጎች ተዘጋጅተዋልም ብለዋል። በኢትዮጵያ ከ58 በመቶ በላይ ወጪ ለምግብ ፍጆታ እንደሚውል ዓለም ባንክ አስታወቀ። በኢትዮጵያ ከአጠቃላይ ወጪ ውስጥ ከ58.58 በመቶ በላይ የሚሆነው ለምግብ ፍጆታ እንደሚውል ዓለም ባንክ ይፋ ባደረገው ወቅታዊ አህጉራዊና የኢኮኖሚ ቁመና ትንታኔ ሰነድ አስታውቋል። በአፍሪካ 48 በመቶ የሚሆነው የህዝብ ትራንስፖርት ተጠቃሚ እንደሆነ የሚገልጸው ሰነዱ ይህ ምጣኔ በከተሞች ወደ 62 በመቶ ያደገ መሆኑንም ጠቅሷል። የመካከለኛው ምስራቅ ጦርነትና የጂኦፖለቲካው መቃወስ፣ የሀገር ውስጥ ፍላጎት መጨመር፣ የውጭ ብድር ጫናና ሌሎችንም ጨምሮ የእድገት መሰናክሎች በሚል ተለይተዋል። ከሰሃራ በታች የሚገኙ እንደ ቻድ፣ ኢትዮጵያ፣ ጊኒ ቢሳውና ማሊ የመሳሰሉ ሀገራት በድህነት ውስጥ የሚኖሩ ዜጎችም በግብርናው ዘርፍ መሰማራታቸውን አስታውቀዋል። በድህነት ውስጥ የሚኖሩ ዜጎች በኢንዱስትሪ ዘርፍ ያላቸው ተሳትፎ በኢትዮጵያ 2
2.6 በመቶ መሆኑንም ያስረዳል። እንደ አውሮፓውያኑ አቆጣጠር በ2025 የኢትዮጵያ ብር 18 በመቶ፣ የደቡብ ሱዳን ፓውንድ በ15 በመቶ ዋጋ በማጣት ግንባር ቀደም ደካማ መገበያያ ገንዘቦች እንደነበሩም ገልጿል። ዋጋቸውም ከዓመት ወደ ዓመት እየወረደ መሆኑንም አስታውቋል። ኢህአፓ በቃል ኪዳን ሰነዱ ፊርማ መሰረት ለምርጫ ቦርድ ደብዳቤ መጻፉን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች ለማድረግ የጠራውን ሰላማዊ ሰልፍ በሚመለከት ለብሔራዊ ምርጫ ቦርድ የፍቃድ ደብዳቤ መጻፉን ገልጿል። ፓርቲው የፖለቲካ ፓርቲዎች በፈረሙት የቃል ኪዳን ሰነድ መሰረት ሰላማዊ ሰልፍ ሲኖር ማስፈቀድ የሚለውን አስገዳጅ ሕግ ተከትሎ ለምርጫ ቦርድ ደብዳቤ መጻፉን ገልጿል። ኢህአፓ ይህንን ሕግ ለመፈጸምና ሰልፍ የሚወጣው ሰው ድምፁን በሰላም እንዲያሰማ ፓርቲው ኃላፊነቱን እንደሚወስድ እንዲሁም መንግስት ጥበቃ የማድረግ ግዴታውን እንዲወጣ ብሔራዊ ምርጫ ቦርድ ደብዳቤ እንዲጽፍለት መጠየቁንና ውጤቱንም እየተጠባበቀ መሆኑን አስታውቋል። ፓርቲው የጠራው ሰልፍ ሕጋዊ ፍቃድ እንዲያገኝ ለሚመለከታቸው አካላት ደብዳቤ እያስገባ መሆኑን ጠቅሶ መንግስት ሰልፉን ፈቅዶ አስፈላጊ ያለውን ጥበቃ እንዲያደርግ መጠየቁንም ገልጿል። ሀራምቤ በጉዳዩ ላይ የምርጫ ቦርድን ምላሽ ለማካተት ወደ ቦርዱ የህዝብ ግንኙነት ኃላፊ የእጅ ስልክ በተደጋጋሚ ያደረገው ሙከራ ባለመነሳቱ ሳይሳካ ቀርቷል። ጥረታችንን ቀጥለን ማብራሪያውን እንዳገኘን መልሰን የምናጋራችሁ ይሆናል። 522 የረዥም ጊዜ የምርጫ ታዛቢዎች የቅድመ ምርጫ ሂደት እንዲከታተሉ መሰማራታቸው ተገለጸ። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት በግንቦት ወር ለሚደረገው ሀገራዊ ምርጫ የቅድመ ምርጫ ሂደቶች ታዛቢዎችን ይፋ አድርጓል። የህብረት ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያም እንደገለጹት ለሰባተኛው ሀገራዊ ምርጫ በድምፅ መስጫ ቀን በሀገሪቱ ያሉ የምርጫ ክልሎችን የሚሸፍን የታዛቢዎች ምልመላ ተጠናክሮ ቀጥሏልን ብለዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለሰባተኛው ሀገራዊ ምርጫ 522 የረዥም ጊዜ የምርጫ ታዛቢዎች የቅድመ ምርጫ ሂደት እንዲከታተሉ ማሰማራቱን እንዲሁም በድምፅ መስጫ ቀን የሚታዘቡ 5000 ታዛቢዎችን እየመለመለ ይገኛልን ብለዋል። ከዚህም በተጨማሪ ፓርቲዎች ለምርጫ ቅስቀሳ የተሰጣቸውን የአየር ሰዓትን በተመለከተ የሚዲያ ክትትል እያደረገ እንደሚገኝ የገለጹት አቶ አበራ 10 ባለሙያዎችን በማሰማራት እየተሰጠ ያለው መገናኛ ብዙሃንን የምርጫ ዘገባ ሽፋን በመከታተል ህብረቱ ለምርጫ ሪፖርት እያዘጋጀ መሆኑንም ጠቁመዋል። ህብረቱ በሰባተኛው ሀገራዊ ምርጫ 28.5 በመቶ የምርጫ ጣቢያዎችን የመታዘብ አቅም እንዳለው ባሳለፍነው መጋቢት ወር ተካሂዶ በነበረው የሲቪል ማህበረሰብ ድርጅቶች ሳምንት ማሳወቁ ይታወሳል። እስራኤል በሶማሊላንድ የመጀመሪያውን አምባሳደር ሾመች። የእስራኤል መንግስት አንጋፋውን ዲፕሎማት ሚካኤል ሎተምን ለሶማሊላንድ የመጀመሪያው አምባሳደር አድርጋ መሾሟን በይፋ አስታውቋል። ይህ ታሪካዊ የተባለለት ሹመት የተከናወነው በፈረንጆቹ ታህሳስ 2025 በሁለቱ ወገኖች መካከል የተደረሰውን የሁለትዮሽ እውቅናን ተከትሎ ሲሆን ለዘመናት የቆየውን መደበኛ ያልሆነ ግንኙነት ወደ ሉዓላዊ ዲፕሎማሲያዊ ወዳጅነት አሸጋግሮታልም ተብሏል። አምባሳደር ሚካኤል በክልሉ ነዋሪ ያልሆኑ አምባሳደር ሆነው የሚያገለግሉ ሲሆን ቀደም ሲል በኬንያና በመካከለኛው እስያ ሀገራት የነበራቸውን ሰፊ ልምድ ለዚህ አዲስ ተልዕኮ እንደሚጠቀሙበትም ተገልጿል። ይሁን እንጂ በሞቃዲሾ የሚገኘው የሶማሊያ መንግስት እርምጃውን የሀገሪቱን ሉዓላዊነት መጣስ ነው በማለት አውግዟል። ይህ ዲፕሎማሲያዊ እንቅስቃሴ እስራኤል በቀይ ባህርና በባብኤል መንደብ የባህር መስመር ላይ ያላትን ስትራቴጂያዊ ተጽዕኖ እንደሚያጠናክርላትም ተገልጿል። ኬንያ የነዳጅ ምርቶች ዋጋ ላይ እስከ 24 በመቶ ጭማሪ አደረገች። የአሜሪካና ኢራን ግጭት የነዳጅ ምርቶች ማስመጫ ዋጋን በ68.7 በመቶ እንዲያሻቅብ በማድረጉ የቤንዚን የችርቻሮ ዋጋ በ16.1 በመቶ እንዲሁም የናፍጣ ዋጋ በ24.2 በመቶ እንዲጨምር መደረጉን የሀገሪቱ የኢነርጂና ነዳጅ ቁጥጥር ባለስልጣን አስታውቋል። ከባህረ ሰላጤው ሀገራት ነዳጅ በከፍተኛ ሁኔታ የምታስገባው ኬንያ አሁን ላይ 1 ሊትር ቤንዚን በ206.97 የኬንያ ሽልንግ እንዲሁም 1 ሊትር ናፍጣ በ206.84
በ7 ሽልንግ እየሸጠች ትገኛለች። የዋጋ ጭማሪው በተጠቃሚው ላይ የሚያደርሰውን ጫና ለመቀነስ ባለስልጣኑ የነዳጅ ምርቶች የተጨማሪ እሴት ታክስ ከ16 በመቶ ወደ 13 በመቶ ዝቅ እንዲል አድርጓል። አዲሱ የዋጋ ተመን ተግባራዊ ከመሆኑ በፊት በርካታ አሽከርካሪዎች ወደ ነዳጅ ማደያዎች በመሄድ ታንከሮቻቸውን ሲሞሉ መታየታቸውም ተዘግቧል። በሱዳን 60 በመቶ ህዝብ ለከፋ ድህነት እንደሚጋለጥ ተነገረ። በሱዳን የቀጠለው ግጭት በአስቸኳይ የማይቆም ከሆነ እንደ አውሮፓውያኑ አቆጣጠር በ2030 የሀገሪቱ 60 በመቶ ህዝብ ለከፋ ድህነት እንደሚጋለጥ የተባበሩት መንግስታት የልማት ፕሮግራም አስጠንቅቋል። ድርጅቱ ባወጣው አዲስ ሪፖርት ጦርነቱ ያስከተለው የኢኮኖሚ ውድመትና የመሰረተ ልማት መፈራረስ ሱዳንን ወደ ከፋ የልማት ውድቀት እያመራት መሆኑን ገልጿል። በ2023 ብቻ ሀገሪቱ 6.4 ቢሊዮን ዶላር የሚገመት ጥቅል የሀገር ውስጥ ምርት ያጣች ሲሆን የኢንዱስትሪ የማምረት አቅሟም በ90 በመቶ ወድሟል። በተጨማሪም ከ150 ሺህ በላይ ሰዎች ለህልፈት መዳረጋቸውንና 24 ሚሊዮን ዜጎች ለምግብ ዋስትና እጦት መጋለጣቸውንም ሪፖርቱ ጠቁሟል። 4ኛ ዓመቱን በደፈነው በዚህ የእርስ በእርስ ጦርነት ግጭቱን ማቆም ብቻ ሳይሆን ሰፊ የመንግስት አስተዳደርና የግብርና ማሻሻያ እንደሚያስፈልጋትም ተመላክቷል። ጣሊያን ከእስራኤል ጋር የገባችውን ወታደራዊ ስምምነት እንደማታድስ ጠቅላይ ሚኒስትሯ ገለጹ። በየ5 ዓመቱ ይታደስ የነበረውን የሁለቱን ሀገራት ወታደራዊ ስምምነት ለማዘግየት የወሰኑት አሁን ያለውን ሁኔታ ከግምት በማስገባት እንደሆነ ተናግረዋል። ጠቅላይ ሚኒስትሯ ስለ ጉዳዩ በዝርዝር ከመናገር ቢቆጠቡም ሮምና ቴል አቪቭ ከቅርብ ጊዜ ወዲህ በመካከላቸው ያለው ግንኙነት እየሻከረ መምጣቱ ይነገራል። በሊባኖስ የተሰማራው የተባበሩት መንግስታት የሰላም አስከባሪ ውስጥ እያገለገሉ የሚገኙ ጣሊያናውያን ላይ የማስጠንቀቂያ ተኩስ ከተተኮሰባቸውና አንድ መኪና ጉዳት ከደረሰበት በኋላ ባለፈው ሳምንት ጣሊያን በሮም የሚገኙትን የእስራኤል አምባሳደርን ጠርታ አነጋግራለች። ሰኞ ዕለት ደግሞ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል በሊባኖስ ሰላማዊ ሰዎች ላይ የፈጸመችውን ጥቃት ተቀባይነት ካሉ በኋላ እንደ ጋዛ ያለ ግጭት ከመቀስቀሱ በፊት ማንኛውም ዋጋ ተከፍሎ ቢሆን መቆም አለበት ሲሉ መናገራቸውን ተከትሎ እስራኤል የጣሊያን አምባሳደርን በመጥራት አነጋግራለች። ሌሎች የአውሮፓ ሀገራት በተመሳሳይ ከእስራኤል ጋር ያላቸውን የጦር መሳሪያ የውጭ ንግድ ገድበዋል ወይም ለጊዜው ማቆማቸው እየተነገረም ይገኛል። የጣሊያን ተቃዋሚ ፓርቲዎች ለረዥም ጊዜ ሀገራቸው ተመሳሳይ እርምጃ እንድትወስድ ሲወተውቱ እንደነበርም ተነግሯል። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ጣሊያናውያን እስራኤል በጋዛ የፈጸመችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ ተቃውሟቸውን ገልጸዋል። ጣሊያን ከእስራኤል ጦር መሳሪያ ከሚገዙ 3 ቀዳሚ ሀገራት መካከል አንዷ መሆኗም ይነገራል። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። 83 በመቶ በኦሮሚያ የተተገበረው የትምህርት ንቅናቄ የፍትሐዊነት ጥያቄ ስለማስነሳቱ፣ የሽግግር ፍትህ ትግበራ የሀገራዊ ምክክር ኮሚሽን ስራውን ሲያጠናቅቅ እንደሚጀመር ስለመገለጹ፣ ከሀገር ቤት ኬንያ የነዳጅ ምርቶች ዋጋ ላይ እስከ 24 በመቶ ጭማሪ ስለማድረጓ፣ ከአፍሪቃ ጣሊያን ከእስራኤል ጋር የገባችውን ወታደራዊ ስምምነት እንደማታድስ ጠቅላይ ሚኒስትሯ ስለማሳወቃቸው፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት መልካም ቀን ይሁንላችሁ።